ዋጋው ስንት እንደሆነ እናያለን። አንድ ላይ ዶሴት ዋጋው ስንት እንደሆነ ድጋሚ ማውጣት አለብን። ላይክ ቶሎ ከቆያችሁ እንትን ያደርጋል። ገብቷችኋል? ፎን ይሰጣችኋል። የዚህንም ነገር ደግሞ እነግራችኋለሁ። ባይ ዘ ዌይ ጀርመን ውስጥ ውሃ ስንገዛ ሁሌ እንከፍላለን። ለአንዷ ለዚችኛዋ ሌላም አውሮፓ ሀገር አለ፣ ግን የጀርመኑ ነው የምነግራችሁ። የስ ማይ ዩቲዩብ ፋሚሊ በሌላ ቪዲዮ ብትችላችኋለሁ። ዛሬ ቪዲዮ ደግሞ የሚሆነው ከዛ በፊት መጀመሪያ ቴንክ ዩ ማለት ፈልጋለሁ። ሁላችሁም ባለፈው ቪዲዮ ላሳያችሁ ፍቅር ኤቭሪዋናችሁ ቴንክ ዩ ማለት ፈልጋለሁ። ቴንክ ዩ ኤንድ ዛሬ ቪዲዮ የሚሆነው የጀርመን የኑሮ ውድነት አሳያችኋለሁ። በፊት የነበረው እና አሁን ማለት ነው። ዛሬ ሾፒንግ እሄዳለሁ ግሮሰሪ እና ምን ያህል ብር እንደማወጣ አሳያችኋለሁ። የሚገዛቸውን እቃዎች እና ኤቭሪቲንግ እና ኢትዮጵያ ብቻ አይደለም ኑሮ የተወደደው፣ እዚህ ሀገርም በጣም ተወዷል። አዘል ይሄ የቁጥሩ ልዩነት ብቻ ነው ያለው እንጂ ላይክ እኛ አሁን ኢትዮጵያ አሁን በ5000 በምናምን ነው የምትከፍሉት። እዚህ አሁን 100 ዩሮ ማለት በጣም ትልቅ ነው ለዚህ ሀገር። ገብቷችኋል አባባሌ? ስፔሻሊ እዚህ ሀገር ለሚኖር ሰው በጣም ትልቅ ነውና ዛሬ የጀርመንን ኑሮ ውድነት አሳያችኋለሁ። አውሮፓን ማለት የአውሮፓን የኑሮ ውድነት አሳያችኋለሁ። ዛሬ እንግዲህ ያለነው ደግሞ ካውፍላንድ የሚባል ሱፐርማርኬት ነው። ካውፍላንድ ማለት ጀርመን ውስጥ ብዙ አማራጮች የሚታዩበት ነው። አንዱ ተለቅ ያለ ሱፐርማርኬት እዛ ነው ያለነው። የዛን ፕራይስ ነው የምናየው። ይህን ያንም ውድ አይደለም፣ ግን ብዙ አማራጮች አሉ በጣም የሚታዩበት። እዛ ነው አብረን እንግባ። የመጀመሪያ እንትን የሚሆነው ሁሌ ስገዛ ስፔሻሊ አሁን ደግሞ እንትንም ጀምር ያለው ሰውነትን የመቀነስ ምናምን የምበላቸው በአብዛኛው ምግቦች ሄልዚ ናቸው። የመጀመሪያ ነገር የምገዛው ሙዝ ደስ ይለኛል። ለምን በሙዝ የተካሁት በቸኮሌት ፋንታ ነው። በቸኮሌት ፋንታ ስለተካሁት ሙዝ አሁን እገዛለሁ። የሙዝ ዋጋ የሚሆነው የመጀመሪያ እንግዲህ እዚህ ጋር ይተሾደም በፕራይስ እኔ የምገዛው ሙዝ ቢዮ የሆነ ናቹራል ቢዮ ማለት አዝንትን ማለት ነው። በጣም ብዙ ይሄ ማይወጉት ፈጥኖ እንትን ማያደርሱት ማለት ነው። እሱ ለገዛ ላይ መጀመሪያ ምርጫ የሚሆነው ሙዝ እንግዲህ 2 ዩሮ ነው እና ብሩን ቀይሩት። 2 ዩሮ ምን ያህል እንደሆነ ማለት ነው። ብሩን ቀይሩት አላ 2 ዩሮ ምን ያህል ብር እንደሆነ ቀይሩት። ሎሚ ተራረሰም ሎሚ ነው ደግሞ የሚገዛው። ሎሚ ደግሞ ዋጋው 89 ሳንቲም እንግዲህ ቀይሩልኝ እናንተ ወደ እንትን ማለት ነው። ዩሮ ጉግል ላይ ማየት ትችላላችሁ ምን ያህል እንደሆነ። ብራብር 89 ሳንቲም ነው እንግዲህ 1 2 3 4 5 ነው 89 ቲማቲም እንግዲህ 1 ከ30 ብዙ አልገዛም። ማገዛበት ምክንያት ብዙ ሳስቀምጠው ቶሎ ይበላሻል። ስለዚህ እንደዚህ ነው የምገዛው። እንደዚህ አልገዛለሁ። ይሄንን መለካት አለበት። ለኪሎ መለካት አለባችሁ። ኪሎውን ምን ያህል ኪሎ እንደሆነ እንለካለን። ቅድም ያሳዩዋችሁ የነበረው በኪሎ 1 ብር ከ39 ሳንቲም ነው። ስለዚህ በኪሎ ነው የምንለካው። ዘጠና ሳንቲም ነው ኪሎ ነው። 90 ሳንቲም ነው የመጣው ኪሎ 1 ብር ከ39 ሳንቲም ነው። ይሄ ግን 90 ሳንቲም ነው የመጣው። የድንች ዋጋ ኢትዮጵያ ስንት እንደሆነ ኮሜንት ላይ አስቀምጡልኝ። እዚህ 2 ከ99 3 ብር በለው 3 ኪሎ ነው የሚሸጠው። 1.5 ኪሎ ማለት ነው። 1.5 ኪሎ ነው 10 ሺህ ብር ፕራይስ 1.5 ኪሎ 2.99 3 ዩሮ ድንች 1 ኪሎ ከግማሽ ማለት ነው። ስለዚህ ኢትዮጵያ ብቻ ነው ውድ አትበሉ እንትን ማለት ነው። ግሮሰሪ ምናምን ኑሮ ውድነት እዚህ በጣም ተወዷል። አብራችሁ የሚባለው ስሙ የጅብ ጥላ ደስ ይለኛል። እኔ መጥፎ ነገር ላይ መስላችሁ በጣም እወዳለሁ። እኔ የጅብ ጥላ አንዱ ቦታ ላይ ያለው 1 ብር ነው የሚሸጠው 250 ግራሙ። ይሄን ገዛለሁ። አሁን ደግሞ ፓፕሪካ ደግሞ የምንገዛበት ፓፕሪካ እንትን ዋጋው 500 ግራም 3 አይነት ከለር ያለው 500 ግራም 3 አይነት ከለር ያለው 1 ብር ከ59 ሳንቲም። ወደ ዩሮ ቀይሩልኝ ፕሊዝ።
ወደ ይዋልቱ ወደ ብር ቀይሩ ስንት እንደሆነ በአጠቃላይ እኔ ድምሩን አሳያቸዋለሁ። ሪሲቱን ከዛ በአጠቃላይ ያለውን ዋጋውን ቀይሬ አሳያቸዋለሁ። ይህን አንድ በአንድ መቀየር ከፈለጋችሁ ሰዎች ጉግል ላይ ማስቀመጥ ትችላላችሁ። ስለዚህ 500 ግራም 1.59 ሳንቲም ዩሮ። አሁን ደግሞ ብሉም ኮል የምንለው እሱን እንትናለው የብሮኮሊ ታናሽ እህት ነው። ይህንን በአማርኛ ስሙን አስቀምጡልኝ ፕሊዝ። ይሄኛው ደግሞ ዋጋው ስንት ነው? ኮል ኪሎ 2.99 በኪሎ ማለት ነው። 2.99 ነው የሚሸጠው። ኖ ሶሪ ኮል 2.19 ሳንቲም ነው የሚሸጠው። ይሄ ማለት ነው 2.19 ሳንቲም ፌስታል አደርግበታለሁ ነው መለካት አለብን። አይ ቲንክ ይሄ መለካት አይኖርበትም፣ አይለካም። ዋጋው ስንት ነው? 2.19 አንዱ ማለት ነው። አንዱ ፐርሽቱክ ነው የሚሸጠው። እዚህ ጋር ፐርሽቱክ ይላል። ፐርሽቱክ ማለት በእንትኑ አንዱ 2.19 ነው። ስለዚህ ይሄ መለካት አይችልም ነው። ካሮት ገዛ ነበረ ትናንትና ገዝቼ ነበረ። ለካሮት በርገር ላይ ያያችሁ ሰዎች ካሮት በርገር ገዝቼ ነበረ ነው። ግን ፕራይሱን ማወቅ የምትፈልጉ ሰዎች ካላችሁ የዚህ ፕራይስ ከማለት ፕራይስ ከ69 ዋጋው አንድ ከ69 ነው ካሮት የሚሸጠው ማለት ነው። አንድ ኪሎ ዋጋ አንድ ከ69 ሳንቲም ነው የሚሸጠው ማለት ነው። እያያችሁ እንትን ይባላል የራይስ እንትን ነው የሚባለው። ስሙን እስቲ በአማርኛ የምታውቁ ሰዎች ካላችሁ ፕሊዝ አስቀምጡልኝ። በጣም ሄልዚ ነው ይሄ። በጣም ስዊት ሲያምራችሁ ምናምን ዝም ብላችሁ ዳርክ ቾኮሌት ሎፋት ያለውን ታረጉበትና እንደ ስናክ ትበሉታላችሁ። እሱ የሚሸጠው 99 ሳንቲም ነው የሚሸጠው ማለት ነው። አንዱ ሽቱ 99 ሳንቲም 135 ግራም ያለው እሱን እንግዲህ ይሄ ያስፈልገኛል እንይዛለን። እስካሁን እስቲ ሾውም እቺ ቃናት ቺቃው ምን ያህል ፕራይስ አለው ብትቶ በኋላ አንድ ላይ ግን አሳያችኋለሁ። አብረን የምሰራው ላይቭ ላይ ወረድ ይገባል ወይ ዛሬ የምሰራው ቺክን ነውና እንትን አልጠቀምም። ይሄ ሌላ አለ። ይሄ ቺክን ፍራይድ ስታደርጉ የምትጠቀሙት አለ አይደል? እኔ በሱ ፋንታ የኮርን ፍሌክስ ነው የምጠቀመው። ኮርን ፍሌክሱን በቺክን ፍራይድ አድርጌ እሱ ነው የምሰራው። ኮርን ፍሌክስ ዋጋ ደግሞ ይሄ ስንት ነው የሚሸጠው? ኢትዮጵያ ምን ያህል እንደሚሸጥ እሱን ቼክ አድርጉ። 1.79 ሳንቲም 1.79 ሳንቲም ነው የሚሸጠው። እንግዲህ ስንት ግራም ነው? 375 ግራም። በዛ ላይ ደግሞ ቢዮ ነው። ቢዮ ማለት ደግሞ ኦርጋኒክ የሆነ ነገር ነው። ታውቃችኋል። በጣም ብዙ ኬሚካል የሌለበት ነገር። ኦኬ ሌትስ ጎ። ሌላ ደግሞ እዚህ ጋር ሲሪያል አለ። ቬኒጋር ማለት ስላችሁ ለስ የሆነ ሹገር ያለው ይሄኛው ለስ የሆነ ሹገር ነው። ይሄኛው ፓፋፍሎክ ይሄ እንደ የጤፍ እንትን ያለበት ማለት ነው። ይሄኛው ደግሞ ዳርክ ቾኮሌት ያለበት ነው። ጧት አንዳንዴ ሲርበን ለመብላት ማለት ነው። ጧት ሲሪያል እና እንቁላል እንደምትበሉት ምናምን አንዳንዴ ሲርባችሁ ትንሽ ማለት ብዙ ሽቱክ ሳልበላ ማለት ነው ብዙ ሳላረገው ቀነስ አድርጌ የምበለው ጧት አንዳንዴ የሆነ የሚያስጠላችሁ ቀን አለ አይደለ? መስራት ምናምን ወደ ምግብ ምናምን ቶሎ በቃ ሆዳችሁ ትንሽ እንዲያደርግላችሁ ይሄ አሁን ይሄን እንገዛለን። የዚህ ዋጋ ስንት ነው? የዚህ ዋጋ አሁን አንግቦት ላይ ወጥተውታል። አንግቦት ማለት እንትን ማለት ነው። ዲስካውንት ላይ ወጥተውታል። 2.49 ነው የሚሸጠው። 2.49 ዩሮ እና ኢትዮጵያ ስንት እንደሆነ ደግሞ ይሄንን ቼክ አድርጉልኝ ፕሊዝ። ይሄኛውም 2.49 እንትን ላይ ወጥተውታል። ዲስካውንት ላይ ወጥተውታል። ይሄኛውም 2.49 ስለዚህ አማት የሚገዛው ዱቄት ቀይር ያለው ባይዘው በፊት ገዛ የነበረው ኖርማል ዱቄት ጥሩ ዱቄት የዚህ መጀመሪያ ባሪ ጤፍ ዱቄት ነበር እንትን ብለው። አሁን ግን ላይክ እዚህ አሁን የመጣሁበት ሱፐርማርኬት ምክንያት ምንድነው? በጣም ብዙ አማራጮች አሉ። በጣም ብዙ አማራጮች ስላሉ ትልቁ ሱፐርማርኬት ካውፍላንድ ማለት ብዙ አማራጭ ስላለ የፕሮቲን ዱቄት አገኘሁ የሚሉላችሁ ናቹራል 100% 21% ፕሮቲን ያለው ዱቄት። ዛሬ ምን እሰራለሁ? ሄልዚ የሆነ ኬክ ስለምሰራ ያስፈልገኛል። የዚህ ዋጋ ስንት ነው? ፕሮቲን ያለው ዱቄት 2.79 ሳንቲም። ስንት ኪሎ ነው? 800 ግራም 1 ኪሎ ማለት ነው። 2.79
ኖርማሉን ይሄ ነጩን ዱቄት አልገዛም። ፕሮቲን ኬክ ስለምንሰራ 2.79 ነው የሚሸጠው። this is the price እንግዲህ ነው people ፕሮቲን ሚል ጀርመን ያላችሁ ሰዎች ይሄን የምታዩ ሰዎች ካላችሁ ነጩን ዱቄት አቁማችሁ ይሄን ፕሮቲን ሁሌ አትጠቀሙ። ራሱ ትንሽ ዱቄት አንዳንዴ too much ነው። ስለዚህ ይሄንን ተጠቀሙ። ይመቻችሁ። ኬክ ዛሬ ከላይ ቶፒንግ እንደዚህ አይነት ኬክ ነው የምሰራው ሄልዚ ሆኖ ማለት ነው። ቶፒንጉን ከላይ ዳርክ ቸኮሌት ጥቁሩን ቸኮሌት ነው እንግዲህ የምገዛው። የጥቁር ቸኮሌት ዋጋ የዚህኛው እንግዲህ 1.59 ለኬክ ያስፈልገኛል። ከላይ ቶፒንግ ማድረግበት እዚህ ጋር እንደምታዩት እዚህ ጋር እያያችሁት ነው። እንደዛ ነው ማድረግበት 1.59 ሳንቲም። አሁን ደግሞ ምንድነው የነጭ ሽንኩርት ዱቄት ነው። የነጭ ሽንኩርት ዱቄት ነው 7 ግራም ያላት ነጭ ሽንኩርት ዱቄት ነው። አለ ሌላ የደረቁ ግን የፓውደሩ ስለፈለኩኝ በጣም ደስ ይለኛል። ነጭ ሽንኩርት በጣም ደስ ይለኛል። የሱ ፓውደር 85 ሳንቲም ነው የሚሸጠው 700 ግራም እና ይሄን ሱፐርማርኬት ኢትዮጵያ የምታውቁ ሰዎች ካላችሁ ኢትዮጵያ በአብዛኛው እንግዲህ የምትጠቀሙም አላችሁ። ይሄን ፓውደር ግን ናቹራሉ ነው የሚጠቀሙት። ናቹራሉ አሪፍ ነው። እሱ ዋጋውን አመጣጥኑት። እዚህ አሁን ከ85 ነው የሚሸጠው 7 ግራሟ ማለት ነው። 7 ግራሟ 85 ሳንቲም ነው የምትሸጠው። እሷን እናደርጋለሁ እንደዚህ ጥዬ ደግሞ እንዳልሰብረው እንሂድ። አሁን ደግሞ እዚህ ጋር ባይዘው ስጋ አለ። እኔ ስጋ ባይዘው ከሱፐር ማርኬት ገዝቼ አላውቅም። ጀርመን የምትኖሩ ሰዎች ካላችሁ ወደ አውሮፓ የምትኖሩ ሰዎች ካላችሁ ታውቃላችሁ። እኔ ከሱፐር ማርኬት ገዝቼ አላውቅም። ስጋ የምገዛው እኔ ስጋ የቱርኮች ወይ የአረቦች ቦታ ፍሬሽ ነው የሚያደርጉት። ኤቭሪዴይ ነው የሚያርዷቸው እና የሚያርዷቸው ስለሆነ መጥፎ ቃለው ፍሬሽ ስለሚያደርጓቸው ፍሬሽ ቦታ ነው የሚገዛው። ቅቤ ያስፈልገኛል። ግን የምገዛው ቅቤ ደግሞ ሎ የሆነ ነው። ሎ ፌት የሆነ ሎ ፌት ያለው ስንት ነው የሚሸጠው? ይሄ አንድ ቦት ላይ ያለው ዲስካውንት ላይ 1.49 ሳንቲም 1.49 ሳንቲም የምንድነው የባተር ነው ቅቤ ማለት ነው። 1.49 ሳንቲም ያስፈልገኝ። ኬክ ስለምንጋግር ዛሬ ትንሽ ጨምርበታለሁ። ሎ ፋት የሆነ ማለት ነው። የምትፈልጉትን ነገር ባይዘዊ መብላት ትችላላችሁ። ሄልዚ የሆነ ሌላ ደግሞ በዚህ አጋጣሚ ዮገርት 9.4 ፌት ያለው ሎ የሆነውን ዮገርት ደግሞ ገዛለሁ። ሎ ፋት የሆነ ዋጋ ደግሞ ስንት ነው? 1.39 ዲስካውንት ላይ ያስቀምጠውታል። በፊት የነበረው 1.49 ነበር። አሁን 1.39 ሰጥቷል። አሁን እንግዲህ የመጀመሪያ ሱፐር ማርኬታችን ይሄ ይመስላል እቃው። ሌላ ሊድል ሱፐር ማርኬት ይገባሉ ውሃ መግዛት ስላለብኝ እና ሌላ ደግሞ ሊድል ላይ ማግኘት የሚፈልገው እቃ አለ። እዛም እገባለሁ፣ እዛም አሳያቸዋለሁ። ግን አሁን የዛሬ የዚህ ካውፍላንድ የመጀመሪያው የምገዛው ቺናት እቃዋ የተሻለው ቺናት እቃዋ ፕራይሱን ደግሞ በኋላ ላይ እናያለን። እዛ ካስ ላይ ሲሄድ ፋሸሯ ጋር ሲሄድ ሪሲቱን አሳያቸዋለሁ። በአጠቃላይ ሁሉንም ሪሲት አንድ ላይ አሳያቸዋለሁ። እዛ ነው የዚህኛውን ጨርሻለሁ። ዋጋው ስንት እንደሆነ እናያለን። አንድ ላይ ዶሴት ዋጋው ስንት እንደሆነ ሪሲቱን አሳያቸዋለሁ። የነበረው አይጥቃይ ፊት ወይ ይሄዳል ይሄዳል። እንግዲህ አሁን እዚህ ጋር 43 ዩሮ የመጀመሪያው አሳያቸው ሾደም በዚህ ጭቃ ብቻ የመጀመሪያው ሱፐርማርኬት 43 ዩሮ ነው ያወጣ ነው። አንድ ላይ እንደምረዋለን። ሌላ ቦታም የቀረ ነገር አለ መግዛት ያለብኝ እሱ ላይ አንድ ላይ ደምረን 43 ዩሮ ነው። ባይዘወይ ኩሽኔ ኤምፕቲ አይደለም። ላይክ አንዳንድ እቃዎች አሉ ሙሉ ደግሞ አይንካውፍን ስትሄዱ በአንድ ስትሄዱ ከዚህ በላይ ነው የምትወጡት 200 ዩሮ ምናምን ገብቷችኋል አባባሌ። እና ግን የመጀመሪያው ዛሬ 43 ዩሮ ነው የመጀመሪያው። ሁለተኛው ደግሞ አሳያችኋለሁ። ይመጣችሁ ይሄ ባይዘዌ ቀጣይ ሱፐርማርኬት የሚሄድበት ቦታ ነው። የዚህንም ነገር ደግሞ እነግራችኋለሁ። ባይዘዌ ጀርመን ውስጥ ውሃ ስንገዛ ሁሌ እንከፍላለን። ለአንዷ ለዚችኛዋ ሌላም አውሮፓ ሀገር አለ፣ ግን የጀርመኑ ነው የምነግራችሁ።
ለአንዷ ውሃ ስንገዛው ለምሳሌ የዚህ ዋጋ አሁን 1 ብር ከሆነ 1 ብር ከ25 ሳንቲም ያስከፍሉናል። 25 ሳንቲም ለፈንድ ለፕላስቲክ ያስከፍሉናል። ለምንድን ነው እንደዚህ ያደረጉበት ምክንያት ቆሻሻ መሬት ላይ እንዳትጥሉ ፕላስቲክ መልሳችሁ ስትመልሱት ብር ይሰጣቸዋል። እና በኋላ አሳያቸዋለሁ ይሄንን የት እንደማስገባ ምን ያህል ብር እንደሆነ እዚህ ጋር አሳያቸዋለሁ። አይ ቲንክ 6-7 ብር ይሆናል። 1-2 ውሃ ይገዛል። 2-6 ያለው ማለት ነው መልሶ ይገዛል። አሁን ከዛ በፊት ግን ይሄን አስገባለሁ። ብሬን የማስመልስበት ሰዓት ደርሻለሁ። ውሃ የምገዛበት ሱፐርማርኬት ሌላ ሱፐርማርኬት መጥቻለሁ። የሊድል ውሃ ነው ደስ የሚለኝ። እንግዲህ ይሄ ነው ማሽኑ። እዛ ሪሲት ይሰጣናል እዚህ ይሄኛው አይሰራም። እንደዚህ የሚያገባው ጀርመን የምትኖሩ ሰዎች ካላችሁ፣ አውሮፓ የምትኖሩ ሰዎች ካላችሁ ይሄንን ታውቃላችሁ። አለው ያለ ነው። ስንት ብር እንደሚሆን ደግሞ እናያለን። አሁን እንግዲህ ያያችሁት ነው 8 ብር እዚህ ሁላ 8 ብር ከፍያለሁ ለፍላሹ ማለት ነው። 8 ዩሮ ወዲያው 8 ዩሮ ይወስዳለሁ። ከዚህ ጋር ተደምሮ 8 ዩሮ ብቻ አይደለም 75 ሳንቲም እና 8 ዩሮ ኦልሞስት 9 ብር ማለት ነው። 9 ዩሮ ያው 3 ውሃ መግዛት ይችላል። 3 ነው 2 ውሃ መግዛት ይችላል። ስለዚህ ከጠጣችሁ በኋላ በጣም እዚህ ስፔሻሊ ኦኬ መንገድ ላይ ፌስቲቫል ምናምን ከሆነ ችግር የለውም። ግን እንደዚህ ለራሳችሁ ሾፕ ታረጉ ጊዜ አስቀምጡ። አንድ ላይ ሰብስባችሁ እኔ ለዛ ነው ማለት ነው። አንድ ላይ 3 ፓክ ገዛለሁ። ልክ ሲሞላ መጨረሻ ላይ አሁን የቀረ ቺዝ፣ ካካኦ መግዛት እና ውሃ እሱን እንገዛለን አብረን ነው። ክላሱ እንግዲህ ሊድል ሱፐርማርኬት ነው ያለሁት። 2 ውሃ ገዝቻለሁ። ከዛ ደግሞ ትንሽ የጋዝ ውሃ እና ቲማቲም ከዛ ደግሞ አሁን ይሄ ካካኦ ቅድም ሲፈልግ የነበረው ዋጋው 3.29 ሳንቲም 3.29 ሳንቲም ተሾረ 3.29 ሳንቲም ትንሽ ባሎን ሁሉ ነገር ሾፕ አድርጌ ጨርሻለሁ። የዚህን ዋጋ አንድ ላይ ደምሬ ያሳያቸዋለሁ። ዛሬ ያወጣሁት ሌላ የሚቀረው ምንድነው? ስጋ ገዛለሁ። ስጋ የምገዛበት ደግሞ ከሱፐር ማርኬት አይደለም የምገዛው ብያቸዋለሁ። ስጋ የምገዛው ከቱርክና ከአረብ ቦታ ፍሬሽ ስለሚሸጡ የእሱንም ዋጋ ያሳያቸዋለሁ። አንድ ላይ እንደምራለን። አሁን ግን አልቋል። አሁን እንግዲህ ለዚህ የከፈልኩት ማለት ነው ብላችሁ ለዚህ የከፈልኩት ዋጋ አሁን 9 ብር ከ77 ሳንቲም 9 ብር ከ77 ሳንቲም ነው የከፈልኩት። የገዛሁት ቲማቲም፣ ካካኦ እና ሶስ ውሃው 2 ውሃ ነው የገዛሁት። ስንት ነው ማጠቃላይ? 12 ውሃ 12 ውሃ ስንት ብር? 9 ብር ከ77 ሳንቲም 43 ብር እና 9 ብር ከ77 ሳንቲም አንድ ላይ ደምሩት። ሰላም ማይቲ ፋሚሊ፣ አሁን ደግሞ ቤት ገብቻለሁኝ። ሁሉን ነገር ሾፒንግን ጨርሼ ኤቭሪቲንግ ማለት ነው። ፍሪጅ እንግዲህ እዚህ ጋር የአልመንድ ሚልክ አለኝ፣ ወተት አለ፣ ፍሩት አለ፣ እዚህ ጋር ፓይናፕል፣ አናናስ አለ፣ ማንጎ አለ፣ ሎሚ አለ። ሎሚ አክቹሊ እዚህ ጋር ነው ያለበት። ሎሚ እዚህ ጋር ያው ቅድም የገዛሁት ቲማቲም፣ እዚህ ጋር ብሮኮሊ አለኝ። ፍሪጅ ይሄን ይመስላል እንግዲህ እንደዚህ እያደረኩ ነው የምሞላው። በአብዛኛው ጊዜ ደግሞ ቶሎ አንድ ላይ ሁሌ ስትገዙት ይበላሻሉ ፍሩቶቹ። ስለዚህ በየሳምንቱ ምናምን ነው የምገዛው ፍሩቶቹን። እንግዲህ ይሄን ይመስላል እና እስቲ ፕሊስ ንገሩኝ፣ የኑሮ ውድነት እንዴት ነው? በጣም ውድ ነው ወይ አይደለም? እናንተ ካገናዘባችሁት ፕሊስ ንገሩኝ። እንግዲህ በዚህ አጠናቅላችኋለሁ። እስከዛሬ ሁሌ ፍቅር እያሳያችሁኝ ያላችሁ ሰዎች ዩቲዩብ ላይ ቲክቶክ ላይም ላይቭ ላይ እየመጣችሁ ያላችሁ ሰዎች ሁላችሁንም ቴንኪ ማለት እፈልጋለሁኝ። የዛሬን ቪዲዮ በዚህ ዘጋዋለሁኝ። በሌላ ደግሞ ቪዲዮ ኮመንት አስቀምጡልኝ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ። እኔ ሁሌ አዳዲስ ነገር ነው መስራት የምፈልገው፣ ለእናንተ ማሳየት የምፈልገው ነገር። በሌላ ቪዲዮ እንገናኛለን። ይመቻችሁ። ቻው ከማለት በፊት ማለት ነው
ስፔን በቅርብ እሄዳለሁ፣ ኦገስት 15 ማለት ነው። ስፔን ደግሞ አሪፍ ቭሎግ ሰራላችኋለሁ። በጣም ቀውጢ ስፔን ለአንድ ሳምንት ቆያለሁ። የሚሄደው የሬጌ ፌስቲቫል ነው። የሬጌ ፌስቲቫል አሳያችኋለሁ። ፍሪጁ ዝጋኝ እያለኝ ነው፣ ለዛ ነው የሚጮኸው። ይመቻችሁ፣ ሁላችሁም ወዳችኋለሁ። ቻው ቻው።